ህይወት ባልጠበቃችሁት መንገድ ትፈትናችኋለች። እያንዳንዱ የምታገኙት ሰው በውስጡ የተደበቀ ጦርነትን ተሸክሟል። ዓለም የማያይለትን ህመም፣ ንዴትና በዝምታ ውስጥ የሚደረግ ትግልን ተሸክሟል። ህይወት ከባድ ስትሆን ስለሱ ለማውራት መፈለግ ተፈጥሯዊ የሆነ ነገር ነው። ህመማችሁን ለሌሎች ማጋራት ያላችሁበት ሁኔታ ምን ያክል ከባድ እንደሆነ እንዲረዱ ማድረግ ኖርማል ነገር ነው። ነገር ግን ሁሉም ሰው ያላችሁበትን ትግል ማወቅ አለበት ማለት አይደለም። ብዙ ሰዎች ያገባቸው አንዳንድ ሰዎች እንደሚጨነቁላችሁ ሊያስመስሉ ይችላሉ። አንዳንዶች ሊተቿችሁ ይችላሉ። ሌሎች ደግሞ ህመማችሁን መልሰው በራሳችሁ ላይ ሊጠቀሙባችሁ ይችላል። ለዛ ነው በህይወታችሁ መከተል ያለባችሁ ትልቁና ቀላሉ መመሪያ እያለፋችሁ ያላችሁበትን ትግል የግላችሁ አድርጉት የሚል የሚሆነው። ጥንካሬ በጩኸት መሃል አይገነባም፣ ይልቁኑ በዝምታ ውስጥ ነው የሚያድገው። ሁሌም ቢሆን ለዓለም ችግራችሁን ባብራራችሁ ቁጥር ኢነርጂያችሁ የሚፈስበትን ቀዳዳ ነው የምታበጁት። የኃይላችሁን የሆነ ክፍል ነው አሳልፋችሁ የምትሰጡት። ነገር ግን ጦርነቶቻችሁን በሚስጥር ለብቻችሁ ስትዋጉ ዳግም መነሳትን እየገነባችሁ ትመጣላችሁ። ያለምንም አይነት ትኩረት ማረጋገጫና ጸጸት በማዕበል ውስጥ በጥንካሬ መቆምን ለራሳችሁ ታስተምሩታላችሁ። እስኪ በአፈር ውስጥ ስለተቀበረ ዘር አስቡ። ጨለማን፣ ጫናና ዝምታን ይጋፈጣል። ነገር ግን በፍጹም አያማርርም። በቃ በቀላሉ ዝም ብሎ ያድጋል። ልክ አፈሩን አልፎ ሲወጣ የሚታየው ጥንካሬው ብቻ ነው እንጂ ያለፈበት ህመም አይደለም። ህይወታችሁም እንግዲህ በተመሳሳይ መንገድ ነው የሚሰራው። አብዝታችሁ በትግላችሁ ላይ ትኩረት ስታደርጉ ቀላል እየሆኑ ይመጣሉ። በዝምታ ውስጥ በተጋፈጣችሁ ቁጥር ደግሞ እናንተ ጠንካራ እየሆናችሁ ትመጣላችሁ። ስለ ችግሮቻችሁ ማውራት አጭር ጊዜ የሚቆይ ረፍትን ሊያመጣላችሁ ይችላል። ነገር ግን ዝምታ የረጅም ጊዜ ኃይል ነው ይዞላችሁ የሚመጣው። ዝምታ ጥገኛ አለመሆንን ያስተምራችኋል፣ ጠንካራ ያደርጋችኋል፣ የተረጋጋና ብልህ የሆነ ሰው ያደርጋችኋል። ምክንያቱም ያጨበጨበላችሁ ሁሉ ከእናንተ ጋር አብሮ የሚቆም አይደለም። ብዙ ሰዎች የእናንተን ችግር መስማት የሚፈልጉት ደካማነታችሁን ለመመዘንና ስለ ህመማችሁ ለሌሎች ለማማት ነው። ለዛም ነው ትግላችሁ እናንተ ጋር ብቻ መሆን ያለበት። ትግላችሁን እውነተኛ እምነት ለምትጥሉባቸው ሰዎች ብቻ ነው ማጋራት ያለባችሁ። ዓለም የእናንተን ህመም መስማት የለበትም። ይልቁኑ ጽናትና ብርታታችሁን ነው ማየት ያለበት። እያንዳንዱ ቅሬታ ዝቅ ያደርጋችኋል። እያንዳንዱ በዝምታ ውስጥ የምታወጡት አቅም ደግሞ ይገነባችኋል። ዝምታ በፍጹም ባዶነት ማለት አይደለም፣ ይልቁኑ ጥንካሬ ነው። ያለ ምስክር የመፋለም ዲሲፕሊን ነው። ከችግራችሁ በላይ ውጤቱ ጮክ ብሎ እንዲናገር የመፍቀድ ድፍረት ነው። ስለዚህ ከዚህ በኋላ ያላችሁበትን ትግል የማጋራት ስሜት ሲሰማችሁ ቆም በሉ። ዓለም ሌላ ቅሬታ አቅራቢን አትፈልግም። ዓለም ከገጠማችሁ ችግር በላይ ሆናችሁ እንድትታዩ ነው የምትፈልገው። ስለዚህ ጥንካሬያችሁ ድምጹን እንዲያሰማ ፍቀዱለት። በዓለማችን ጠንካራ የምንላቸው ሰዎች ህመማቸውን ለመጣው ለሄደው የሚናገሩ አይደሉም። ይልቁኑ ትግልና ፈተናቸውን በግላቸው የሚይዙ ትክክለኛው ጊዜ ሲመጣ ብቻ ውጤቱን የሚያሳውቁ ናቸው። ስላላችሁበት ችግር በነፃ ዝም ብሎ ማውራት ብዙ ጩኸቶችን፣ ምክሮችን፣ ትችቶችንና መጠራጠሮችን ይዞባችሁ የሚመጣው። ታዲያ እነዚህ ድምጾች ወደ አእምሯችሁ ሲገቡ ትኩረታችሁን ያዳክማሉ፣ እንዲሁም ኮንፊደንሳችሁን ይነቀንቃሉ። ትግላችሁን ፕራይቬት አድርጉ ሲባል ስለ መኩራት ምናምን ሳይሆን ትኩረታችሁን ስለ መጠበቅ ነው። አስታውሱ፣ ኢነርጂ የሚፈሰው ትኩረት ወዳለበት አቅጣጫ ነው። ህይወት ምን ያክል ከባድ እንደሆነች በማብራራት ኢነርጂያችሁን የምታባክኑ ከሆነ ህመማችሁን እያደለባችሁ ነው ማለት ነው። ነገር ግን ያንኑ ኢነርጂ መፍትሄ ፍለጋ ላይ ካዋላችሁት ደግሞ ሂደታችሁን ነው የምትመግቡት። ዝምታ አቅጣጫን ማስተካከል ነው። ኢነርጂያችሁን ወደ ጩኸት ሳይሆን ወደ እድገት ማዞር መቻል። ሁሉም ሰው ችግር ይገጥመዋል። ነገር ግን የችግር ማዕበል ታዳሚን አይፈልግም። ዝናብ ራሱን አያብራራም። መብረቅ ፍቃድን አይጠይቅም። በቃ መሆን ሲኖርባቸው ይሆናል። ልክ ማዕበሉ ሲያልፍ ደግሞ ዓለም የሚመለከተው የተረጋጋውን ነው እንጂ ቀውስን አይደለም። የግላችሁ ትግሎችም እንግዲህ እንደዛ ነው የሚሰሩት። በእርጋታ ከተጋፈጣችኋቸው ብሩህ ለሆነ ቀን ያዘጋጇቸዋል።
ዝምታ አክብሮትን ይገነባል። ሰዎች እያለፋችሁ ያላችሁበትን ነገር ሊያውቁት ይችላሉ፣ ነገር ግን ጥንካሬያችሁን ያደንቃሉ። ታዲያ ልክ ስኬት ሲመጣ ከበድ ያለ ዋጋን ይሸከማል፣ ምክንያቱም ማንም ሰው ያስከፈላችሁን ነገር ስላላየው ማለት ነው። ይሄ እንግዲህ ሙሉ ለሙሉ ራሳችሁን ከሰዎች ለዩ ማለት አይደለም፣ ነገር ግን ህመማችሁን የምታጋሯቸውን ሰዎች ምረጡ ነው ሐሳቡ። ኢነርጂያችሁን፣ ታሪካችሁንና ሰላማችሁን ጠብቁ እንደማለት ነው። የምታልፉበት ትግል ጠንካራ ወደ ሆነ ማንነት ነው ቅርጽ እያስያዛችሁ የሚመጣው። ማውራት ሂደቱን ያፋጥነው። የሚያፋጥነው በዛ ውስጥ ጠንክሮ መስራት መቻል ብቻ ነው። ዝምታ እስር ቤት ሳይሆን ጥንካሬ የሚገነባበት ወርክሾፕ ነው። በህይወታችሁ የምትገነቡት መጥፎና አደገኛ የሆነ ልማድ የማይቋረጥ ርህራሄ ነው። ሁሌም ቢሆን ህመማችሁን ባጋራችሁ ቁጥር ጊዜያዊ የሆነ ምቾትን ታገኛላችሁ እንጂ መፍትሄን አታገኙ። በጊዜ ሂደት ከዛ ምቾት ጋር ሱስ ሊይዛችሁ ይችላል፣ ነገር ግን ምቾት እድገት አይደለም። ትግሎቻችሁን ፕራይቬት ማድረግ በቀጥታ እንድትጋፈጧቸው ይገፋፋችኋል። የሚያጨበጭብላችሁ ሰው በማይኖርበት ወቅት ለራሳችሁ ማጨብጨብን ትማራላችሁ። ያኔ ርህራሄ ከሚሰጣችሁ ከፍታ በላይ ያ ጥንካሬ ብዙ ከፍታዎች ላይ ይሰቅላችሁ። ሰዎች ውጤትን ነው እንጂ ስሞታና ቤቱታን አያደንቁ። እስኪ በጣም የሚከበሩ ሰዎችን አስቧቸው። እንደዛ የሚከበሩትና ቀና ብለን የምናያቸው ምን ያክል ፈተና ገጠማቸው ከሚለው ሳይሆን ምን ያክል ችግራቸውን ተሻገሩ ከሚለው አንፃር ነው። ለእናንተም የሚሰራው እውነት ተመሳሳይ ነው። ዓለም የእናንተን ህመም አይደለም የሚያስታውሰው፣ ይልቁኑ ድላችሁን ብቻ ነው የሚዘክረው። ዝምታ ነፃነትን ይሰጣችሁ። ችግሮቻችሁን ይፋ ማድረግ ስታቆሙ ሌሎች ምን ይላሉ የሚለውን ሸክም ታስወግዳላችሁ። መስራት፣ መውደቅ፣ መነሳትና ድጋሚ መሞከር ትችላላችሁ። ያን የምታደርጉት ደግሞ ያለምንም ጫናና ትችት ነው። እያንዳንዱ ወደ ኋላ መንሸራተት መማሪያችሁ እንጂ የሆነ ሰው የሚያወራው ሐሜት አይሆንባችሁ። በቃ ትግላችሁን ልክ እንደ ጥሬ ወርቅ ቁጠሩት። መጀመሪያ ላይ ሲታይ አያንጸባርቅም፣ ነገር ግን በዝምታ ውስጥ በእሳት ተፈትኖ ትልቅ ዋጋ ወዳለው ነገር ይለወጣል። የእናንተም ቻሌንጆች ተመሳሳይ ናቸው። በዝምታ ውስጥ ወደ አስደናቂ ማንነት ቅርጽ እያስያዛችሁ ይመጣሉ። ሰዎች ታሪካችሁ ከመቋጨቱ በፊት እንዲተቹ አትፍቀዱ። የመጨረሻ ውጤቱን ብቻ እንዲያዩ አድርጉ። ልክ ውጤቱ ሲመጣ እናንተ ምንም አይነት ቃልን መናገር አይጠበቅባችሁ። ዝምታ ዲሲፕሊንን ያስተምራችኋል። ችግራችሁን እወቁልኝ ካላላችሁ እንዴት መፍትሄዎች ላይ ማተኮር እንዳለባችሁ ይገባችኋል። አእምሯችሁን በጫና ውስጥ እንዴት በተረጋጋ ሁኔታ መቆም እንደሚችል ታሰለጥኑታላችሁ። ሌሎችም ሳይሆን ራሳችሁን መስማት ትማራላችሁ። ዝምታ ሌላው የሚሰጣችሁ ነገር ሰርፕራይዝ ነው። ትግላችሁን ማንም ካላወቀው በዛው ልክ ማንም ከፍታችሁን አይጠብቅም። ታዲያ ልክ ስኬታማ ስትሆኑ እድገትና ከፍታችሁ ዓለምን የሚያስደነግጥ። ዝምታ ኢነርጂን ያጠራቅማል። እያንዳንዱ ስለ ህመማችሁ የምትናገሩት ነገር የስሜት ጥንካሬያችሁን ያላለዋል። እያንዳንዱ ለማብራራት የምታደርጉት ጥረት ትኩረታችሁ ሂደታችሁ ላይ እንዳይሆን ያደርጋል። ስለዚህ ኢነርጂያችሁ ትግላችሁ ላይ እንጂ ታዳሚው ላይ እንዲባክን አታድርጉት። ሁሉም ሰው ወደ ታሪካችሁ መግባት የለበትም። ትግሎቻችሁ ሚስጥራዊ መሆን መቻል አለባቸው። እነዛ ትግሎች ናቸው ሌሎች ማየት ወደማይችሉት ማንነት ቅርጽ የሚያስይዛችሁ። ያንን ሂደት ደግሞ መጠበቅ አለባችሁ። ዘር አፈር ውስጥ እያለ ደጋፊና ጨብጫቢ አላስፈልገው። ሳይታይ ነገር ግን ያለማቋረጥ ሲያድግ ቆይቶ ነው አፈሩን ገልጦ ከውጤቱ ጋር ብቅ የሚለው። እያለፋችሁ ያላችሁበትን ትግል መናገር ይግባኝ እንደመጠየቅ ነው። ዝም ስትሉ ግን ማንም ስም አይለጥፍባችሁ ወይም ደግሞ አይገድባችሁ። ያለምንም ኤክስፔክቴሽን ከፍ ለማለት ነፃነት ይኖራችኋል። ፕራይቬሲ ከሰዎች መለየት ሳይሆን ትልቅ ጥበብ ነው። ያ ጥበብ ደግሞ ምን፣ መቼና ለማን ታሪካችሁን ማጋራት እንዳለባችሁ ማወቅ መቻል። ዝምታ ትዕግስትን ይገነባል። በማይመች ነገር ውስጥ መቀመጥን ያስተምራችኋል። የማንንም ማረጋገጫ ሳትፈልጉ እንድታድጉ ያሰለጥናችኋል። ያ ጥንካሬ ነው ተስፋ የሚቆርጡትን አሸንፈው ከሚወጡት የሚለያቸው። ስለዚህ ኢነርጂያችሁን ጠብቁ። ለሰላማችሁ ከለላ ሁኑ። ትግላችሁን ላገኛችሁት በሙሉ አትናገሩ። ይሄን የምታደርጉት ደካማ ስለሆናችሁ አይደለም፣ ነገር ግን ዝምታ ጥንካሬን እንደሚገነባ፣ ትኩረትና ወድቆ አገግሞ መነሳትን እንደሚያጎለብት የመረዳት ድፍረትና ጥበብ ስላላችሁ። የህይወታችሁን ትግሎች ባላጋራችሁ ቁጥር
ያንን ችግር የምታሸንፉበትን ብዙ ኃይል ታገኛላችሁ። ታዲያ አንድ ያንን ስታደርጉ የጠበቃችሁት ዝምታ ስኬታችሁ በዓለም ላይ ሁሉ እንዲሰማ ያደርጋል። ምክንያቱም ጥንካሬ ስለ ህመማችሁ ምን ያክል ጮክ ብላችሁ አወራችሁ ስለሚለው ሳይሆን ምን ያክል በኃይል ከዛ ህመም በላይ መሆን ቻላችሁ ስለሚለው ነው።